እንዴ ቤዚ በዛም አለ በዚህ ራስሽን ጠብቂ አንቺ ከዚህም በላይ ደስተኛ መሆን ይገባሻል አረ ናቱ ምንም አይደለም እኮ ያ አንዳንድ ጊዜ ሰዎችን መታወቅ ጥሩ ነው ብዬ ነው ይገባኛል ቤዚ ማብራራት አይጠበቅብሽም ብቻ እንዳልኩሽ ራስሽን ጠብቂ ሉሊት እዚህ ሶፋ ላይ ሰላም እንዴት ናችሁ የኔ ውድ ቤተሰቦች ደህና ናችሁ እኔ በጣም ደህና ነኝ አለው እግዚአብሔር ይመስገን እንኳን ወደ ቻናሌ በሰላም መጣችሁ ሐረግ ድራማ እንግዲህ ሳሚ እንደሞተ ሁላችንም ያው በጣም ተናደናል ማለት ነው በጣም ብዙ ሰው ኮሜንት እያየው ነበር በጣም ነው የተናደደውና የምር እንደሞተ ከሆነ ድራማውን እናቆማለን የሚሉ ልጆች ራሱ እየበዙ ነው እና የኔ ተወዳጆች እንግዲህ በዛ በክፍል 87 ላይ ማለት ነው ኤፍራታ በር ላይ ብር ተጥሎ አግኝታለች ተጠቀሚው የሚል ነበር ለሷ ነው የተላከው በር ላይ ተቀምጦ ብዙዎቻችን ማን ሊልክላቻለ ከሷ ውጪ ነገር እንግዲህ ለህቷ ነው የነገረቻት ከህቷ ውጪ የሚያውቅ የለም ብለን ሁላችንም ግራ ገብቶን ነበር አይደለ በሆነው ነገር ማን በቃ ማን ሊያስቀምጥ ቻለ እኔ እንደውም ያፊት ምናልባት ለሆም ብሎ ሊፈትናት ፈልጎ ይሆን የተከታተላት ብዬ ነበር እና አሁን ሳስታውስ እኔም ኮሜንት ላይ ነው ልጆች ያስታውሱኝ የዛን ጊዜ ለካ ከቤዛ ጋር ስታወራ ናታን ያዳመጣት ነበርና ሳምቷን ነገሩ ለዛ ነው እንግዲህ ተጠቀሚው ብሎ ብቻ ጽፎ በማይታወቅ ሰው በር ላይ አስቀምጦት ሄዶ ብሩን ማለት ነው እንግዲህ ያፌት ደግሞ መኝታ ቤት ሲገባ ብሩን አግኝቶታል ሲጠይቃት ተርበት በታፈርታም ቢሆን ያው የቆጠበችው ብር እንደሆነ ስትጠይቀው ደግሞ እምቢ እንዳላትና የራሷን ብር እንዳመጣች በትነግረውም ያው ያፌት ሰውየው እሱ ሌባ ስለሆነ ሁሉንም ሰው ስለማያምን ያቃል ማለት ነው ሶ እንዲከታተሏት እንግዲህ አዟል ከዛሬ በኋላ በጣም ከባድ ነው ያንዳንዱ እርምጃዋን ሊከታተላት ስለሚችል መጠንቀቅ ያለባት ይመስለኛል በርግጥ ከዚህ በላይ ምንም ሊያረጋቸው አይችልም አጎቷን ገደለ እና እንግዲህ እዛ ድራማ ላይ ሳሚ ከሞተ በጣም ነው የሚያስጠላው ደስ የማይልም የምር ሙቶ ከሆነ ማለት ነው እንግዲህ አውቶ ሲጥሉት ነው ያየነው ምናልባት እንደ ሉሊት ነፍስ ዘርቶበት ከዳነ አላቅም ሉሊትም የሞተች ነበር የመሰለን በሰዓቱ አይደለ ምናልባት ከተረፈ ጥሩ ነው ምክንያቱም መትረፍ አለበት ብዬ ስለማስብ በተለይ ለጽዮን ማለት ነው ያለዛ ጽዮን ምንም ነገር የምታስታውስ አይመስለኝም ከዚህ በኋላ እና ሐረጎች ማለት ነው ቢያስቡበት በቀጣይ ይሄን ነገር ቢያስቡበትና በፍጹም ሳሱ መሞት የለበትም ቢኒ ይቅርታ ሳሚ ያልኩኝ ቢኒ ነው ስሙና ቢኒ በፍጹም መሞት የለበትም ያለዛ በጣም ፍታዊ አይሆኑም ማለት ነው ጽዮንም እኔ የምታብድ ነው የሚመስለኝ ያፊት ምናልባት እህቱን የሚወዳት ከሆነ በገዛጁ እህቱን አሳበዳት ማለት ነውና በጣም ነው በቃ ማለት ሁሉም ሰው ነው የተናደደው በዚህ ድራማው በጣም ነው ያናደደኝ እንዴ እስኪ አስቡት ቢኒያም መሞት ነበረበት ጋይስ እስኪ እናንተ አስቡት ቆይ ምንድነው ሰውየው ቆይ በዚህ መጠን አምባገነን የሆነው የፈለገ ገንዘብ ቢኖረው እንዴ እሱ ማን ነው እንዴ የሉሊትን እጣቷን ቆርጠው ጣሏት ከዛ ደግሞ ቢኒያምን በነገራችን ላይ ቢኒያም አብሮ አደጉ ጓደኛው በልጅነት ሁለቱም የደሃ ልጅ ነው አብረው ያደጉ ናቸውና ምን አይነት ጭካኔው አይደለም ግን እንዴት ህግ የለም ነው በዚህ መጠን የምሬን እኮ ነው የምላችሁ እንዴ ያገባትን ሴት አጎት እኮ ነው የገደለው እስኪ ተመልከቱ እንዴ ሰውየው በጣም አምባገነን ሆኗል የምር ሃይባይ በጣም አስተዋልና እንግዲህ ያፌት ታስሮ ነበረ የታሰረው ደግሞ በቢኒያም ምክንያት አይመስለኝም የታሰረበት ምክንያት እነዛ ተቀናቃኞቹ ናቸው ያታሰሩት እንጂ የቢኒያም እንትን ስላለው አይደለም እሱ ከሶት ምናምን አይደለም ይመስለኛል የታሰረው በሌላ ጉዳይ ነው ግን የፈለገ ቢሆን እስኪ ያስቡት በቃ የሆነ ነገር የሱን ጥፋት ሊያጋልጡ የሚፈልጉ ሰዎችን ከመንገዱ ዘወር በቃ ጥርግ እያደረገ እየገደለ ምናምን ከህይወቱ ያስወጣልና እንዴት ነው እንደዚህ ስልጣን የኖረው የምሬን እኮ ነው የምላችሁና ጽዮን በጣም ነው ያሳዘነችኝ የምሬን ነው የምላችሁ ወይኔ እኔ የምር በቃ እውነት ነው መሰለኝ የሆነ እንትን አልመሰለኝም ድራማ አልመሰለኝም እና ለምን ታውቃላችሁ ጽዮንና ቢኒያም ተጣልተዋን በመካከላቸው ትንሽ ግጭት አለና ገና ያልፈቱት ነገር አለ እሷ እንዲያወራት ትፈልጋለች እንዲደውላት ትፈልጋለች እንዲረዳት ትፈልጋለችና አስቡት እስኪ እንዴት ተስፋው እኔ ግን ወይኔ ጽዮን ድጋሜ ታስታውሳለች ከዚህ በኋላ አይመስለኝም ከዚህ በኋላ የሆነ የምታስታውሱ ላይ አይመስለኝምና እህቱ ከሆነች እንደውም የገዛሃቱን ራሱ በቁማው ነው የገደላት
ወይኔ የረሲ ሰውዬ ክፋት ግን ሃይባይ ነው ያጣው። የምር እኔ የሱ ቅጣት ማለት ነው መታሰር መሞት ምናምን ከሆነ ይህ ፍትሃዊ አይደለም። ይህ ፍትሃዊ አይደለም። የሰራው ግፍ ያልገደለው ሰው የለም እኮ በቃ ያልገደለው የናታን አባት ለመሞቱ እሱ ተጠያቂ ነው። የራሱ አባት ቢሆንም ማለት ነው። የቤዛን አባት አንገት ቆረጠ። ያልገደለው የሰው ዘር የለም። በቃ ሁሉንም ሰው እሱ ነው የገደለው። እዛ ላይ ሴቶቹን እንደዛ እዛ ውስጥ ከቶ ይነግድባቸዋል። የሴቶችን ገላ እየሸጠ አስቡ አግቶ ማለት ነው በጉልበቱና በጣም አምባገነን ነው የሆነውና ስራው ሁሉ ወንጀል ነው እንዴ! በጣም አልበዛም እንዴ? ኤፍራታን እንግዲህ አግብቶ በጣም ይደብራል። የምሬ ነው ብላችሁና ለምንድነው ማለት ቅጣቱ ምንድነው የሚሆነው? እዚህ ሰውዬ እንደው ዝም ብሎ እንደማንኛውም ሰው ታስሮ ወይስ ምናምን ተገሎ ምናምን ቢሞት ራሱ ቅጣት አይደለም። እስር ቤት ቢገባ ቅጣት አይደለም ለያፌት። እሱ በጣም መሰቃየት ያለበት ሰው ነው። የምሬ ነው ብላችሁ እና ጽዮን እንግዲህ በቃ ባለችበት ጸጥ በድርቅ ብላለች። እንደውም መጀመሪያም የመርሳት ችግር ገጥሟት ነበረ። እንግዲህ አስቡት። ምክንያቱም በጣም ልቧ ነው የሚሰበረው። ለምን ነው ታውቃላችሁ? ተጣልተው ለመታረቅ እሷ እንዲያወራትና በቃ እሱ ይቅርታ እንዲያረግላት በቃ ስልኳን አይን የምታይ ልጅ ናታን ዛሬ ደውልኛም ብላ ማለት ነው። እስኪ አስቡ። እሱን ገደለው። ይሄ ፍትሃዊ አይደለም። ይሄ ልክ ነው ብዬ አልልም። የምር በጣም ነው የሚያስጠላው። ሲጀመር ድራማው አሁን በጣም ያፌት የሆነ በጣም አሪዎስ የሆነበት ወይም ጨካኝ የሆነበት ፓርት ላይ ነው ያለው ማለት ነውና በጣም የሱን ክፋት ነው አጉልቶ እያሳየ ያለው። ግን ምንድነው ትምህርቱ? በጣም አምባገነን ሆነ። የምር ኧረ በስላሴ ስም የምር ነው የመሰለኝ፣ ድራማ አልመሰለኝም። ጉድ እኮ ነው። እና በጣም ነው የተናደርኩት ዛሬ ሳየው ይሄን ድራማ። በቃ ድራማው ሲያልቅ በጣም ነው የተናደርኩትኝ። ለምን እንዴ በዚህ መጠን ታስሮ እንግዲህ አስቡ፣ ታስሮ ወዲያው ነው የተፈታው። እና በጣም ገረመኝ፣ ደነቀኝ። በጣም ጨካኝና አረመኔ የሆነና ቅጣቱ ምን አይነት ቅጣት ነው? እሱንስ እንትን የሚለው ማለት ሊገስጸው የሚችል ወይም ደግሞ እሱ ተመጣጣይ ቅጣት የሚባለው ለሱ እስር ቤት ነው ወይስ መሞት ነው? አይደለም። የሆነ እሱ ሊሰቃይበት የሚገባው ቅጣት መኖር አለበት። ይሄ በጣም አምባገነን እስር ቤት እንኳን 24 ሰዓት መቆየት 18 ሰዓት መቆየት አይችልም። ይወጣልና ሁሉ ነገር በገንዘቡ መግዛት ይችላል። ይሄ በጣም ይደብራል። የምር እኔ ዛሬ ግን ተናድጄ ነው ያየሁት ፊልሙን። ከሲያልቅ በጣም ነው የተናደርኩት። ማለት ብዙ ነገር ህይወታቸው ላይ አበላሽቷል። በጣም ብዙ ነገር ኤፍራታን ከምትወደው ሰው ለይቶ አግብቶ ህይወቷን አበላሽቶባታል። አንድ በሉ ሉሊት ተንኮለኛ ክፉ ናት። በርግጥ ግን እጣቷን ቆርጦ ማለት የእሱን አምባገነንነት ነው የምነግራችሁ። የልጅ የእሷ ጥሩ ናት እያልኩ ሳይሆን እሷ የፈለገ መጥፎ ብትሆን የእሱን አምባገነንነት ነው። ኤፍራታ ምን አድርገው ነው? ኤፍራታ አሁን ምንም አታውቀው አያውቃትም፣ ግን ህይወቷን አበላሽ። አያችሁ፣ ቤዛን ያላባት አስቀረብ። ያላደረገው ነገር የለም። የገዛ ጓደኛውንም ይሁን እንደዚህ ገደለ። የገዛ እህቱን ራሱ እህቴ ናት ምናምን እሳሳላታለሁ ሚላትን እንግዲህ ጽዮን ከዚህ በኋላ ታስታውሳለች። አይዶን ነው እንደዚህ ሆና የምትቀረም ይመስለኝና ያፌት በጣም ጭካኔ ያበዛ እና ህግ ራሱ ለሱ የለም ወይ እስክትሉና በጣም ነው ያስጠላኝ የምር። እኔ እኮ የምር ደግሞ የመሰለኝ ነገር ወይኔ በጌታ እንዴ የምር ነገር ነው የመሰለኝና በጣም ይገርማልና ያፌት ምን አይነት ተመጣጣይ ቅጣት ለሱ እንደሚገኝለት ራሱ አላቅም። ግን በጣም እጅ ብሎኛል እዚህ ፊልም ላይ እሱ ማለት ነው። በጣም ጋጠ ወጥ ሆነ ማለት ነውና ከዛው ሁሉ ደግሞ ያሳዘነች ጽዮን ናት። እንግዲህ እንዴት እንደምትጽናና ማለት ነው። ለምን ተስፋ አድርጋ ዛሬ ያወራኛን እያለች። በሌላ ዜና ደግሞ ኤፍራታ እንግዲህ ተጠቀሚው አውይው ተጠቀሚው የሚል ገንዘብ በጣም ብዙ ገንዘብ በሩ ላይ ተጥሎ አስቀምጦላት ሄደዋልና ያ ገንዘብ ማን ያመጣው ማለት ሚስጥሯን ለማንም አልነገረችምና ያ ገንዘብ ከየት መጣ? ማን ሰጣት? ይሄ ራሱ በጣም ትንሽ ግራ የሚያጋባ ነው። ይሄን ገንዘብ ለኤፍራታ ማን ሰጣት? ከየት አመጣችው? ያስብላል ማለት ነው። የኔ ቤተሰቦች እና ቤተሰቦች ያንን ብር ለኤፍራታ ማን ነው የሰጣት? ወይስ ያፌት ሆን ብሎ ሊገምታት ማለት እንትን ሊፈትናት ፈልጎ ነው? ብሩ እንዳወቀች ማለት ግራ ገባኝ። ማን ሊሰጣት ይችላል ያን ብር? ለዛውም ቤዛን ከጠየቀቻት እጥፍ የሚያስፈልጋትን ገንዘብ ነው ያገኘችውና እሷ ያው እንግዲህ ያፌትንና የናታን ወንድማማችነት ለማስመርመር ፈልጋ ነው። በነገራችን ላይ በግልጽ ብትነግረው ራሱ የእናቴን እናትነት ለማረጋገጥ ነው ብላ ዝም ብላ ብትነግረው ያፌት እንትን አይላትም ነበረ ከምትደብቅ ማለት ነው። ለምን አሁን ላይ እንግዲህ እሷ እንዲከታተልለት ለሰራተኛው አዞታል ማለት ነው። አስቡ። ከዚህ በኋላ ኤፍራታ የምትገባበት የምትወጣበትን ቦታ ይከታተላታል። ብዙ ገንዘብ እጇ ላይ እንዳለ ስላየ ማለት ነውና
እና እንግዲህ ነገሩ ትንሽ ጠመዝመዝ ያለ ነው። ትንሽ ማለት እኔ እንደውም ድራማው ያለቀ ነበር የመሰለኝ፣ ነገሮች የሚቋጩ እየመሰለኝ ነበረ። ግን በጣም ከዚህ በኋላ ያለው እንደውም በጣም የሚያስፈራ እየሆነ ነው። እንግዲህ ሉሊትም ደግሞ እንግዲህ ጡል ማለት አብዝታ ነበረ። ጣቷን እንግዲህ ንቅልቅል አድርጎ ጥፍሯን ልቋታል ማለት ነው። አስቡ እንግዲህ። እኔ ግን ቢኒያም መሞቱ ትንሽ ፍትሃዊ አይደለም። ድራማው ላይ ራሱ ማለት ለጽዮን እንዴት እንደምትወደው ታውቃላችሁና የቢኒያም መሞት በጣም ከባድ ነውና እንግዲህ በጣም ደግሞ ሌላ ደግሞ ምንድነው ቤታቸው በዚህ መከራ ውስጥ ራሱ እያሉ በተጨለማ በሩ ሲንኳኳ ነበርና ምን ተፈጥሮ ይሆን ደግሞ ማንን ገለው ደግሞ እነሱ በራ አምጥተው ይሆን? ምክንያቱም ያፌት እነሱ ቤት በጣም ጢባ ጢቤ እየተጫወተ ነው። በነገራችን ላይ ካልነቁ ነገ ናታን እንደማይገለው ቤዛን እንደማይገላት እርግጠኛ መሆን አይቻልም። እነሱ ደግሞ በቃ የፈለገውን ይሁን ህግ እንደሌለ ለሱ ስላወቁ እንደፈለገ ይሁን ብለው ተተውት ነበረ። ግን ደግሞ በጣም ከባድ ነው። እስኪ አስቡ እንዴ ቢያንስ ለአገባት ሴት እንኳን ምን አይነት ጭካኔ እንደሆነ አስቡ። እንደማይወዳት እንደማያከብራት ተመልከቱ። ቢያፈቅራት ቢወዳት ኑሮ አጎቷን አይገልም ነበረ ማለት ነውና ምን ያክል በክፋት ውስጥ ብቻ የሚመላለስ ሰው እንደሆነ አስቡት። እና ያፌት አይዶኖ በምን አይነት ቅጣት እንትን እንደሚል አላቅም። ግን በጣም ነው ያዘንኩት የምር። ጽዮን አሳዘነች። በቃ ጸጥ ነው ያለችው። መጨረሻው ምን እንደሚሆን አላቅምና እሷ ደግሞ አላስታወሰችም ማለት ለኤፍራታ በጣም ከባድ ነው። ብዙ ነገር የምትረዳት እሷ ስለሆነች ማለት ነው። እና ቤተሰቦች ማለት ቢኒያም በመሞቱ ምን ተሰማችሁ? ጽዮን እስከዚህ በኋላ ማስታወስ የምትችል ይመስላችኋል ወይ? ሌላው ደግሞ ሉሊትስ ማን እንደዛ እንዳረጋት ተናገር ይሆን? በቀጣይ ክፍል ምናየው ይሆናል። እዛ ቤት ብዙ ጉዶች እየወጡ ነው። ዙሪያቸውን ደግሞ በጥላት ተከበዋልና ምን እንደሚሆን ለኤፍራታስ ብር ማን እንደላከላት በቀጣይ ክፍል ምናየው ይሆናል። የኔ ውዶች ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ጊዜ። ባይ ባይ።